ልታገባኝ ጸባይሽ ይስተካከል ከሆነ ወላሂ ምን ያስተካክላል ጓሙን ይላጋይ አረ እስቲ ወላሂ ገረና ዘው ምን አይነት ሚስት ለመሆን ብቁ የሆነች ልጅ እንደሆነች ማሳየታል። አሳየው ላላየው ይላል እና ሳይታት ይሄ በእንደዚህ ነገር አይደለም። ረጋ ብለሽ ሰከን ብለሽ እኮ ነው የምታሳያቸው እንዴ እንደዚህ ምክንያቱም ይሄን አላምኛ አልቀበልም። አሁን የምትይኝን ነገር ምን ማለት ነው? ለምን እንዴ ትልቅ ልጅ ነሽ፣ ግንኙነቶች ነበሩሽና እውነት ለመናገር አሁን እኔ እንዲህ ብዬ ባስረዳ ላትረዳኝ ትችላለህ። አላምንሽም ጭራሽ። ቦታው ላይ ስትደርስ ትዳምንበታለህ እኮ ያኔ ነው ማምነው። እስከዛ ድረስ ግን እንደተመልካች አብሬ ልስማ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ ሁለት የሚያስቅና የሚያዝናና ቪዲዮ ይዤላችሁ መጥቻለሁ። አይታችሁታል ብዬ አስባለሁ። የአሙና ያዩን ቤተሰቦች እንዲሁም ደግሞ የሄሉና የቤተሰቦች ማለት ነውና ከነ ሄሉ ልጀምር። ምክንያቱም ብዙ ቁም ነገሮችም ብዙ ሀሳቦችም ስላሉኝ ማለት ነው። እንግዲህ ሄሉና ያብ ዛሬ ቪዲዮ ለቀዋል። ከአለባበሳቸው ልጀምር። ዋው ብያለሁ። የሚያምር አለባበስ ነው። በዚሁ ቀጥሉ። ከሱሪ ደግሞ ወደ ቆሚስ። አሁን ዛሬ አመስገኘ ሳልጨርስ ነገ ሄሉ ቆንጥስጥስ ብለሽ ትመጫለሽ። እኔ ግራ ገባኝ። ምን ላድርግሽ? እንደው አልጠላሽ አልችልም። በነገራችን ላይ ማለት ነው ቀን አንድ ኮሜንት ጽፌ ማለት ነው አንቺም እንደኔ ነሽ፣ እኔ በቃኝ ብዬ በቃ ተናድጄባት ከዚህ በኋላ ምናምን ብዬ መልሼ እገባለሁ ቤቷ አለችና እኔ ልናደድባት እችላለሁ እንጂ ሄሉ ልጠላት አልችልም። አንዳንድ ሰውን አስተያየት በሰጣችሁ ቁጥር ማለት ነው በቃ አስተያየት በሰጣችሁ ቁጥር የሆነ ጥላቻ የሚመስለው ሰው አለ። ምን አገባሽ ስለሷ፣ ምን አገባሽ ስለሱ ምናምን የሚሏችሁ ሰዎች አሉ። ግን እኔ አስተያየት የምሰጠው ለወደድኩት ሰው ነው። በነገራችን ላይ ካልወደድኩት ምን አገባኝ እኔ የራሱ ጉዳይ ብዬ መተው እችላለሁ እኮ አይደል? እንደዛ ነው የሚሰማው። ግልጽ የሚናገር ሰው ማለት ነው የሚወደው ነው። እና ሳላንዛዛ ስናገር ሄሉ ዛሬ እንግዲህ እኔ ድንግል ነኝ በሚለው ጥያቄ አቅርቦላት ብዙ ቤተሰቦችሽ እንደዚህ ይላሉና አንቺ ትልቅ ነሽ አለ። ብዙ ህይወትም ነበረሽ አለ። እና በነገራችን ላይ ህይወት መኖሩ አይደለም የሰው ልጅ ግዴታ አንድ ሴት ድንግልናዋን ለማስወሰድ ግዴታ እኮ ፍቅረኛ መያዝ አይጠበቅባትም። ዝም ብሎ የመላላጥ የሞላፈጥ ዓላማ ያላት እኮ ዝም ብላ ገና ዓላማውን ሳታውቅ ራሱ በሆነ ስራ ገብታ ራሱ እኮ ትዘሙታለች ወይም ይዘሙታል። ገባችሁ? ግዴታ ለዚህ ነገር ራሳችሁ የሚገዛችሁ ነገር ከሌለ በስተቀር ጓደኛ ፍቅረኛ ኖራችሁ አልኖራችሁ አይጠይቅም ለማለት ፈልጌ ነው። እና ያ በአስተሳሰብ ትክክል አይደለም እዚህ ጋር። ምክንያቱም ትልቅነቷ ስለተለቀች ግዴታ የለባትም። አንዳንድ ሰው ምን ያስባል? እድሜሽ ከሆነ ድረስ ይሄን ነገር ታግሰሽ ትኖራለች። ምን ሆናችሁ ነው? ሰው እኮ ማለት ነው በራሱ አይምሮ የሚመራ ሰው ነው። እኔ ይሄን ነገር እፈልጋለሁ ወይም አልፈልግም። ለምሳሌ እሳትና ውሃ ቀርቦልኝ መርጬ የሚሄደው እኔ ነኝ። ገባችሁ? ፈጣሪ ሰውን ከሌሎች ለየት ያደረገው እኮ በማሰባችን ነው አይደል? ከእንስሶች የለየን። ስለዚህ ሰው የሚሄደው ወደ መረጠው ነው። እና ሄሉም ደግሞ ምርጫዋ ራሷን መጠበቅ ነው። ራሷን ጠብቃለች። በዚህ አጋጣሚ የሚያገኟትን ወንዶች ሳላደንቅ አላልፍም በዚህ በኩል። ምክንያቱም በዚህ ዘመን ታውቃላችሁ ወንድ ልጅ አይደለም ፍቅረኛ ሆናችሁ ገና ሳያስባችሁ ለዚህ ነገር የሚጋብዛችሁ ወንድ ነው ያለው። እንደዚህ ካልሆንሽ ፍቅረኛ ልትሆኛችም አብረሽ ልትቀጥይ አትችይም ብሎ እስከ መለያየት የሚደርሱ ናቸው። እና በዚህ ዙሪያ እንደዚህ አይነት ነገር ሳይጠይቁ በመቆየታቸው እሷ ጋር በጣም አድናቂያቸው ነኝ። ያው አንድ ሰው አላማ ነበረው ድሮ። ያው እግዚአብሔር የፈቀደው ነው በእርግጥ የሚሆነው። እኔ የዛሬ አሁንም ነገም እንዲህ አለልም። እግዚአብሔር የሚያደርገው ነው ያለው እስከ መጨረሻው። እና በዚህም ተባለ በዚህ ሄሉ የራሷ ጥንካሬ ነው እንጂ እዚህ ጋር እድሜ ምናምን አይገድበውም። ማመን አለማመን ደግሞ ያው አንተ እንዳልከው ስደርስበት ነው ብለሃል። በክብር አግባት። ቀለበት ብለህ ነበር እኮ። ምን ሆነ ነው? የተዘገየህ እኮ እንደ ወንድም አለም ተረሳ እኮ። በግርግር
ለነገሩ ያክል ማለት ነው አላማ አታብዛ። በዚህ አጋጣሚ አላማ አታብዛ። ማድረግ የምትፈልገውን ነገር ፈጣሪን ጠይቀህ አድርገን ይሄንን ነው የምለው እንጂ በየቀኑ ቀለበት አስራለሁ በየቀኑ እንዲህ አደርጋለሁ የሚለው ነገር ጥሩ አይደለም። በቃ አንዳንድ ጊዜ የማይታዩ ነገሮች መኖር አለባቸው በህይወታቸው ላይ። ሁሉን ነገር ሰው ካየው ከባድ ነው የሚሆነው። የሰው አፍ ደረቅ እንጨት ይሰብራል እንደሚባለው አባባል ሳይሆን ትክክለኛ ነገር ነው። ገባችሁ? እና ሄሉ በቃ ይህን ነገሯ ነው የምወድላት እኔ ከሄሉ ልክ እኔ በነገራችን ላይ ማለት ነው ሰውን በአለባበስ ይለካል። እኔ በአለባበሷ ባለጌ ነሽ አልላትም። አለባበሷ በሃይማኖትም ሆነ በኢትዮጵያዊነት እንደ ሰው ጥሩ እና ትክክል አይደለም ነው እንጂ የምለው ሰው አጭር ስለለበሰ ሰው ተገላልጦ ስለሄደ ዝሙት ይፈጽማል ባለጌ ነው ማለት አይቻልም። ግን ደግሞ የጥሩ ምግባር መለኪያም አይደለም። ልብሱን እየደገፍኩ እያበረታታው ሳይሆን እንድትለዩ ስለፈለግኩ ነው። አንዳንድ ሰው ለምሳሌ ወንዶችን ታዘባችሁ ታውቃላችሁ? ፀጉራቸው ጨፈሬ ከሆነ ሰዎች ዱርዬ አድርገው ይስሉታል። ግን ያ ፀጉሩን ተንጨበረረ እንጂ ልጁ ልቡ ውስጡ ንጹህ የሆነና በቃ ታማኝ የሆነ ሰው ነው። ሌባ አድርገው የሚስሉት አጫሽቃሚ የሚስሉት አሉ። በተፈጥሯችን አለን ፀጉር ተንጨብርሮ ስናይ የወንዶች ፀጉር ማለት ነው። ልክ እንደዛ ነው። ሴትም አሁን የሆነ ራቁቷን ስለሄደች ሌሎችን ይጋብዛል። እውነት ነው። ወንዶችን ይጋብዛል፣ ለዝሙት ያበረታታል። እውነት ነው። ይሄ ትክክል አይደለም። ግን ደግሞ ግዴታ እዚህ ነገር ውስጥ ትኖርበታለች ማለት አይደለም። የሚቀረፍ ነገር ነው ይሄኛው። ገባችሁ? እንደዛ አድርጋችሁ ሳሉት እና በብዙ መንገድ የምትለኳት ካላችሁ ሄሉ እንዲሁ ራሱ ታስታውቃለች። ምንም አይነት ነገር ፍርሃት አለባት ውስጧ ላይ። እንደዚህ እኮ የለመደ ሰው ኢቭን ወንድ ሲያክፈኳን እኮ ምንም አይመስለውም እኮ ታውቃላችኋል። እንደዚህ የለመዱ ሰዎች። ሄሉ ግን ሲያክፋት ራሱ በመሽኮርመም ነው የምትታቀፈው። እና አላማ አላት። እግዚአብሔር ከፈቀደ መጨረሻ ላይ ያሳካላታል። እኛም በጸሎት ያው ከሷም የተሻለ ሆነን ሳይሆን በጸሎት እናስባታለን። ታላላቆቿ እስከሆንን ድረስ ነገ ተሻሽላ በጥሩ ነገር በቃ ካለባበስ ጭምር ሌላ ነገር ምንም የለባትም። አለባበሷን ብቻ ነው። እሱም ደግሞ የሚቀረፍ ነገር ነው። ድሮ ስመጣ እንደዚህ ስላልነበረች ነው የምታገለው። ገባችሁ? በኋላ የመጣ ነገር ነው። እና እባካችሁ እህቶቼም ወዳችኋት ፈቅዳችኋት እሷን ልታደንቋት የምትፈልጉ ሰዎች ስጦታ ስትሰጧት ቆንጆ ቆንጆ ቀሚስ ስጧት። የዛኔ ስሜቱ ያድርባታል። ሁሉ ነገር በልምድ አይደለም የሚመጣው። ታዳብረዋለች። የነበራትን እንደቀየረች ሁሉ አሁንም ትቀይረዋለች። እና ከአንተ ራስ ይጀምራል። ስጦታ ስትሰጥ ጥሩ ነገር በቃ ቀሚስ፣ እናንተም ደግሞ ስትሰጧት ቀሚስ። ከዚህ በኋላ እህታችን ቀሚስ ለባሽ እንድትሆን እንፈልግ። ከዛ ሞራል ይሆናትና መስመር ትይዛ ላይ ትመለሳለች። ሌላ ችግር ስለሌለባት ማለት ነው። ሄሉ የጸባይ ሰውን በትህትና የማገዝ ቤተሰቦቿን የማክበር ይሄ ምንም ችግር የለባትም 100% ማለት ነው። ይህም ደግሞ የሚቀረፍ ነገር ነው። ለማንኛውም በጣም ስለረዘመብኝ ነው እንጂ ብዙ ነገር ማውራት ፈልግ ነበረ። በመሀል ብዙ ጥያቄዎች የተጠያየቋቸው ላይ ብዙ ነጥቦች ይዤ ነበረ፣ ግን አንድ ነገር ላይ በመቆየት ረዘመ። በጣም ይቅርታ አድርጉልኝና የዛሬ ቆይታችሁ ጥሩ ነበረ። ላይክ፣ ሼር፣ ሰብስክራይብ አድርጉ እንዳይረዝም ትንሽ እና አዩ ጋር ሂደት ትልበልባቸው እና አበቃለሁ። እንግዲህ አዩና አሙ ትናንትና የተለቀቀው ቪዲዮ አይታችኋል። ከሀዩ አዩን መርጦ አሙ ወደ አዲስ አበባ ለመመለስ ወስኗል። ነገር ግን ሀዩ አድናቂዋ ነኝ። ከዚህ በኋላ መለማመጥ የለብሽም። ወንድ ልጅ ወዶሽ እንጂ አንቺ ተከተለሽ እንድትመጪ ተገቢ አይደለም እና ስለዚህ ያደረግሽው ውሳኔሽ ትክክል ነው። ማንን የሚወደድ ማንን የሚያደርግ እሱ መጠየቅ አልነበረበትም። ስለዚህ ኮስተር በይ። አዩ ደግሞ ማንም ሰው ይወደዳት አይወደዳት እኔ ብቻዬን እወዳታለሁ። ምንም የሚመጣ ነገር የለም። እብድ ናት፣ ቆንጆዬ ናት። ቆንጅዬ በተፈጥሯ ቆንጆዬ ናት። ፈታ ያለች ናት። ለስራ ብቻ ነው እንደዚህ ብልጥጥ የሆነ ቅውጥ የምታረገው። ለዛውም ያምርባታል። እሷና ጽጌ መቅበጥ ያምርባቸዋል። ባይዘዌ ማለት ነው። አዩንም በደንብ ካወቀ እኔ አሁን በቅርብ ጊዜ ያወቃት አይደለ? በደንብ ስታውቋት የበለጠ ስትከታተሏት ልክ እንደ ጽጌ ነው የምትወዷት። ፈታ ያለች ናት። እብደቷ የሚያምርባት ናት። እንደውም ሲሪየስ በቃ በጥሩ ነገር ስትመጣ ያኔ ቅልስልስ ብላ ስትመጣ አያምርባትም። እኔ ደስ አትለኝም። እንደዚህ እብደቷን ነው የምወድላት። ስለዚህ በዚሁ ትቀጥል። እኔ ከወደድኩት እና አዩ አሙ አያልቅበት ማሻሻል ያለብሽ ነገሮች አሉ፣ ከዛ አገባሻለሁ ብሏታል። አሙም ይኸው አንተ ጅል ይባላል። አንድ ሰሞን አሙዬ እኛ ወንድም ከአንተ ውጭ ወደ ውጭ። ወይኔ ይሄ ህዝብ እኮ እንደ ብረት ጣልቂታ እኮ እንዲግልብጥብጥብጥ የሚለው ማለት ነው። የኔ ሸጋ የኔ ሸበላ። አሁን ለምሳሌ ቀን እኔ በሰራው ቪዲዮ በቻናል የመታ ልታዘኝ የፈለገች ሰው አለች። አንቺን ቆይ በዛኛው ቻናል ስለ ፍቅር ስሰራ መለስብሻለሁ። አሁን እዚህ ጋር እንዳልቀላቀል ብዬ ነው እንጂ ማለት ነው ስለማይመለከትሽ ቤቴ የፈለግኩትን መስራት እችላለሁ። የወደደ ሰው ያየዋል፣ ያልወደደ ሰው ስክሮል የሚባል ነገር አለ። ስክሮል አድርጋችሁ ላፉ። የሚጠቅም ነገር ሲሰራ ትመለሳላችሁ እንጂ ቤቴ የመታችሁ ሀሳብ አስተያየት እቀበላለሁ። ግን የሆነ እኔን ጂጅ የሚያደርግ ነገር ማንም ሰው እንዲናገር አልፈልግም።
ምክንያቱም በተለይ መጥፎ ባልሰራሁበት መንገድ በመነጋገር የሚያምን ሰው አምናለሁኝ እኔ ሀሳብ የሚሰጥ ሰው። ግን ደግሞ ሀሳብ ሲሰጥ እኔ ቤት መጥቶ እንደ ቤቴ ልዘዝሽ የሚለኝ ሰው ደግሞ አይመቸኝም። ሀሳቡን ግን እቀበላለሁ። ለማንኛውም ወዳችኋለሁ ቤተሰብ እና የአሙን መጨረሻ ያሳየን። ወዳችኋለሁ። መልካም ጊዜ። ቻው ቻው።